የተከበራችሁና የተወደዳችሁ የገበያ ሚዲያ ቤተሰቦቻችን እንደምን አምሽታችኋል። ከገበያ ሚዲያ የሰኔ 5 ቀን 2017 ዓ.ም ዕለታዊውን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን ይዘንላችሁ ቀርበናል። ከዜና ዘገባዎቻችን ጋር እየተከታተላችሁን አብራችሁን እንድትቆዩ በአክብሮት እንጋብዛችኋለን። በቅድሚያም አርዕስቶችን በአስደንጋጩ የአውሮፕላን አደጋ በሕይወት የተረፈ ሰው አለመኖሩ ተሰምቷል። አደጋውን በተመለከተ የወጣውን መግለጫ የምናሰማችሁ ይሆናል። የውጭ ሀገር ስራ ስምሪት ረቂቅ አዋጅን በተመለከተ አዲስ መረጃ ማውጣቱ ተገልጿል። በዝርዝር እናሰማችኋለን። ከ10 ሺህ ብር በላይ ጥሬ ገንዘብን መጠቀም ከባድ ቅጣት እንደሚያስቀጣ ተገልጿል። አነጋጋሪውን መረጃ የምናጋራችሁ ይሆናል። ከሐምሌ 1 ቀን ጀምሮ ማንኛውንም አገልግሎት ለማግኘት የፋይዳ መታወቂያ መያዝ ግዴታ መሆኑ ተገልጿል። ሙሉ መረጃውን የምናሰማችሁ ይሆናል። የፋይናንስ ጉድለት የተገኘባቸው ተቋማት ያልመለሱት ብር የ2 ክልሎችን በጀት መሸፈን የሚችል ነው ተብሏል። ጉዳዩን በዝርዝር ትሰሙታላችሁ። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የቢዝነስ ዜና ዘገባዎቻችንን የምናሰማችሁ ይሆናል። እንድትከታተሉን እየጋበዝን በዝርዝር ወደምንመለከታቸው ዘገባዎቻችን እናመራለን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮዎች፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 13844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን። መድኃኒትን በሀገር ውስጥ የማምረት አቅም 30 በመቶ መድረሱ ተገለጸ። የሀገር ውስጥ መድኃኒት አምራቾች የማምረት አቅም 30 በመቶ መድረሱን ያስታወቀው የኢትዮጵያ መድኃኒት አቅራቢ አገልግሎት ሲሆን የሀገር ውስጥ አምራቾችን በማበረታታት ሂደት ውስጥ አሁን ያለው የሀገር ውስጥ መድኃኒት አምራች ኢንዱስትሪዎች አቅም መጠናቱን የኢትዮጵያ መድኃኒት አቅራቢ አገልግሎት ዋና ዳይሬክተር ዶክተር አብድል ቃድር ገልገሉ ተናግረዋል። የሚመረቱ የመድኃኒትና የሕክምና ቁሳቁስ አይነቶች 97 እንደደረሱና በዘንድሮ ዓመት ከአምራቾች ጋር በተያያዘ የ11 ቢሊዮን ብር ውል ለመግባት እንደተቻለም ዳይሬክተሩ ገልጸዋል። ከግንቦት 26 ቀን 2017 ዓ.ም ጀምሮ ስራ ላይ የዋለው መመሪያ የሀገር ውስጥ ባለሀብቶችን የሚያበረታታ መሆኑን አያይዘው ጠቅሰው የተሻሻለው መመሪያ የሀገር ውስጥ የማምረት አቅምን በማሳደግ እንደ ሀገር 60 በመቶ የሚሆነውን የመድኃኒት ፍጆታ በሀገር ውስጥ ምርት ለመሸፈን የተያዘውን ግብ ለማሳካት እድል የሚፈጥር እንደሆነም አንስተዋል። መመሪያው በሀገር ውስጥ የሚመረቱ መድኃኒቶችና የሕክምና ቁሳቁሶች የሀገር ውስጥ አምራቾች ብቻ ተሳታፊ በማድረግ ያለምንም የገንዘብ ጣሪያ ለጨረታ ማቅረብ የሚያስችል ስለሆነ የፈለጉትን ያህል እንዲያመርቱ እንደሚያስችልም ተናግረዋል። የመድኃኒት የሕክምና መገልገያ ግብዓቶች ስኬታማ በሆነ አግባብ ለማቅረብ የሚያስችል የመድኃኒትና የሕክምና መገልገያዎች የግዢ መመሪያ መጽደቁን በተመለከተ ከዚህ ቀደም መዘገባችን የሚታወስ ሲሆን መመሪያው የሀገር ውስጥ አምራቾች ያለገደብ እንዲወዳደሩ የሚያስችል እንዲሁም አቅራቢ የሌላቸው መድኃኒቶች ከሌሎች ሀገራት ጋር በጥምረት ግዢ መፈጸም የሚያስችል መሆኑ ተገልጾ ነበር። አገልግሎቱ ለጤና ዘርፍ የመድኃኒትና የሕክምና መገልገያ መሳሪያዎች ከሀገር ውስጥና ከውጭ በመግዛት ለጤና ተቋማት በማሰራጨት ላይ እንደሚገኝ ዳይሬክተሩ ገልጸዋል። የጡረታ አበል ክፍያ ለማግኘት የፋይዳ መታወቂያ እንደሚያስፈልግ ተገለጸ። ከሐምሌ 1 ቀን 2017 ዓ.ም ጀምሮ የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ መታወቂያ ቁጥር እንደሚያስፈልግ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር ገልጿል። በዚህም መሰረት አሰሪ መስሪያ ቤቶች የማህበራዊ ዋስትና መለያ ቁጥርና ሌሎች የአገልግሎት ጥያቄ ሲያቀርቡ የሰራተኞቻቸውን ብሔራዊ መለያ ቁጥር ወይም ፋይዳ ጠቅሰው እንዲያቀርቡ አሳስበዋል። ማንኛውም
የመንግስት ሰራተኛ ከሐምሌ 1 ቀን 2017 ዓ.ም ጀምሮ በተቋሙ ማንኛውንም አገልግሎቶች ለማግኘት የብሔራዊ መታወቂያ ሊኖረው እንደሚገባ የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አስታውቋል። የጡረታ ባለመብቶች የብሔራዊ መለያ ቁጥራቸውን በአቅራቢያቸው በሚገኙ የአስተዳደሩ ጽህፈት ቤቶች ከተጠቀሰው ቀን አስቀድመው እንዲያስመዘግቡ የተጠቀሰ ሲሆን በዚህም የጡረታ አበል ክፍያ አገልግሎት ለማግኘት የፋይዳ ወይም ብሔራዊ መታወቂያ ቁጥር አስፈላጊ መሆኑን አመላክቷል። የጡረታ ባለመብቶች ለ2018 በጀት ዓመት ለጡረታ መታወቂያ እድሳት ከሐምሌ 1 ቀን 2017 ዓ.ም ጀምሮ እስከ መስከረም 30 ቀን 2018 ዓ.ም ድረስ በአስተዳደሩ ጽህፈት ቤቶች በአካል በመገኘት የጡረታ መታወቂያቸውን እንዲያሳድሱም የመንግስት ሰራተኞች ማህበራዊ ዋስትና አስተዳደር አሳስበዋል። በተያያዘም ከሰኔ 2 ቀን ጀምሮ ማንኛውም ሰው የፓስፖርት አገልግሎት ለማግኘት የፋይዳ መታወቂያ መያዝ እንደሚያስፈልገው የኢሚግሬሽንና ዜግነት አገልግሎት ከዚህ ቀደም መግለጹን መዘገባችን የሚታወስ ሲሆን በአሁኑ ሰዓት ተግባራዊ እየተደረገ እንደሚገኝ ተገልጿል። ምክር ቤቱ የውጭ ሀገር ስራ ስምሪት ረቂቅ አዋጅን መርምሮ ለሚመለከተው ቋሚ ኮሚቴ መምራቱ ተገለጸ። የኢትዮጵያ የውጭ ሀገር ስራ ስምሪት ረቂቅ አዋጅ ማብራሪያን በተመለከተ የመንግስት ዋና ተጠሪ ሚኒስትር ዶክተር ተስፋዬ በልጅጌ ማብራሪያ ማቅረባቸው ተሰምቷል። በማብራሪያቸውም ረቂቁ ዜጎችን በውጭ ሀገር ለስራ ሲሰማሩ መብታቸው፣ ጥቅማቸውና ክብራቸው ተጠብቆ እንዲሰሩ የሚያስችል መሆኑን ያስረዱ ሲሆን የምክር ቤት አባላት በበኩላቸው ረቂቅ አዋጁ ዜጎች የሰሩትን ሀብትና ንብረት ባለቤት እንዲሆኑ ክብራቸውና ጥቅማቸው እንዲከበር የሚያስችል በመሆኑ የረቂቁን አስፈላጊነት በአጽንኦት አንስተዋል። በአንጻሩ ረቂቁ የሚመራለት ቋሚ ኮሚቴ ዜጎች ለስራ ስምሪት ወደ ውጭ ሀገር ሲሰማሩ የዓለምን የስራ ዕድል ፈጠራ ታሳቢ ያደረገ የቴክኖሎጂ ግንዛቤ እንዲኖራቸው ማብቃት፣ ኤጀንሲዎችም በጉዳዩ ዙሪያ ግንዛቤ እንዲኖራቸው ማወያየት፣ ዜጎች ወደ ውጭ ሀገር ከመሄዳቸው በፊት ስለመሄዱበት ሀገር ግንዛቤ እንዲኖራቸው ስልጠና እንዲሰጣቸውና በየሀገሩ ያሉ ኤምባሲዎችም የዜጎች ክብርና ጥቅም ተጠብቆ እንዲሰሩ በትኩረት መስራት እንደሚገባ አሳስበዋል። እንዲሁም በሕክምና፣ ምህንድስና፣ ኢንፎርሜሽን ቴክኖሎጂና በፋይናንስ ዘርፎች ተመርቀው የተቀመጡ በርካታ ዜጎች ስላሉ የሚመራለት ቋሚ ኮሚቴ ይህንኑ ግምት ውስጥ በማስገባት እንዲሰራም አባላቱ ጨምረው አሳስበዋል። ምክር ቤቱም ረቂቁን ለሰው ሀብት ልማት፣ ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ለዝርዝር እይታ በሙሉ ድምፅ መምራቱ ተሰምቷል። የፋይናንስ ጉድለት የተገኘባቸው ተቋማት ያልመለሱት ብር የሁለት ክልሎችን በጀት መሸፈን የሚችል ነው ተባለ። ከ5 ዓመት በፊት የፋይናንስ ጉድለት የተገኘባቸው ተቋማት ያልመለሱት ብር የሁለት ክልሎች በጀትን መሸፈን የሚችል እንደሆነ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ ባካሄደው በ2017 በጀት ዓመት የኦዲት ባለድርሻ አካላት ፎረም ላይ መግለጹ ተሰምቷል። በዚህም በ2013 ዓ.ም በፌዴራሉ ዋና ኦዲተር የፋይናንስ ጉድለት የተገኘባቸው የመንግስት ተቋማት ከተገኘባቸው ጉድለት ውስጥ 0.63 በመቶ ብቻ ተመላሽ ሲደረግ ነበርም ተብሏል። አንድ የቋሚ ኮሚቴ አባል በመድረኩ እንደገለጹት ይህ ማለት ለ2018 ዓመት የተያዘውን በጀት መሰረት አድርገን ስናየው የሁለት ክልሎች በጀት መሸፈን የሚችል ብር እንዳልተመለሰ ያሳያል ሲሉ መናገራቸው ተሰምተዋል። የፌዴራሉ ምክትል ዋና ኦዲተር አቶ አበራ ታደሰ ከተቋማቱ 0.63 በመቶ ተመላሽ ሲደረግ እንደነበር አስታውሰው ሆኖም በ2016 ዓመት ወደ 14 በመቶ ማድረስ መቻሉን፣ ነገር ግን ቀሪ ስራዎች መኖራቸውንና መመዘኛው የገንዘብ መመለስ ብቻ ሳይሆን ኦዲት ብዙ ማሻሻያዎችን የሚሰጥ በመሆኑ ተሻሽሏል ብለን እያቀረብን እንገኛለን ሲሉ ተናግረዋል። የቋሚ ኮሚቴው ሰብሳቢ ዶክተር የሽመቤት ተስፋዬ ከኦዲት ግኝት ጋር በተያያዘ በፌዴራል ፖሊስ የወንጀል ምርመራ የተጀመረባቸው 5 የመንግስት ተቋማት መኖራቸውን ገልጸው ከነዚህም ውስጥ የኢሚግሬሽን ዜግነት አገልግሎትና ወሎ ቴሪሸሪ ኬር ሕክምናና ማስተማሪያ እንዲሁም 2 ዩኒቨርሲቲዎች እንደሚገኙበት አንስተዋል። የፍትህ ሚኒስትሯ ሀና አራያ ስላሴ በበኩላቸው በ2015 በጀት ዓመት ኦዲት ግኝቶችን መሰረት በማድረግ ከዋና ኦዲተር በደረሱ 28 ተቋማት ላይ ክትትል ሲደረግ መቆየቱን ገልጸዋል። በ2017 ዓ.ም ከኦዲት ግኝት ጋር በተያያዘ አስቸኳይ ምርመራ እንዲካሄድባቸው በተሰጠው አቅጣጫ መሰረት 10 ተቋማት ላይ ጥናት መደረጉን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ገልጿል።
በግብይት ወቅት ከ10,000 ብር በላይ ጥሬ ገንዘብን መጠቀም ያስቀጣል ተባለ። በግብይት ወቅት ከ10,000 በላይ ጥሬ ገንዘብን መጠቀም ለከፋዩ በወጪነት ለተቀባዩ ደግሞ አስተዳደራዊ ቅጣት እንዲጣልበት እንደሚደረግ የገንዘብ ሚኒስቴር ገልጿል። አዲሱ የገቢ ግብር አዋጅ ሲጸድቅ ከ10,000 ብር በላይ ግብይትን በጥሬ ገንዘብ መፈጸም የሚያስቀጣ ይሆናልም ተብሏል። ረቂቅ አዋጁ ላይ ሀሳብ ለማዋጣት ከተሳተፉ ባለሙያዎች የተወሰኑት ተግባራዊ ይደረጋል በተባለው አሰራር ላይ ጥያቄ ማንሳታቸውም ተሰምተዋል። የገንዘብ ሚኒስቴር የሕግ ጉዳዮች መምሪያ ኃላፊው አቶ ተወዳጅ መሐመድ እንደገለጹት አዋጁ ተግባራዊ የሚደረገው በጥሬ ገንዘብ የሚፈጸም ግብይትን መገደብን ታሳቢ ተደርጎ መሆኑንም ጠቅሰዋል። በዚህም በአንድ ግብይት የሚፈጸም የጥሬ ገንዘብ ክፍያ ከ10,000 ብር በላይ ከበለጠ ትርፉ ብር ለከፋዩ በወጪነት የሚያዝ ሲሆን ገንዘቡን የተቀበለውም የትርፉን ገንዘብ እጥፍ አስተዳደራዊ ቅጣት እንደሚጣልበት ተቀምጧል። ለምሳሌ የ20,000 ብር ግብይት በጥሬ ገንዘብ ቢፈጸም ለነጋዴው ከ10,000 ብር በላይ ያለው በወጪነት አይያዝም። ለተቀባዩ ደግሞ ከ10,000 ብር በላይ ያለው ቀሪ 10,000 ብር እጥፍ ማለትም 20,000 ብር ይቀጣል እንደማለት መሆኑም ተገልጿል። በረቂቅ አዋጁ ላይ የተሳተፉ በጥሬ ገንዘብ ግብይት እንዲፈጸም ምክንያት የሚሆነውን በንግድ ስርዓቱ ውስጥ ያለውን ችግር መፍታት የተሻለ አማራጭ ሊሆን እንደሚችልና በሌሎች መመሪያዎች የጥሬ ገንዘብ ግብይት ስለሚፈቀድ አዋጁ የተናበበ እንዲሆን ጠይቀዋል። የገንዘብ ሚኒስቴር ባሰናዳው ረቂቅ አዋጅ መሰረት ከ10,000 ብር በላይ በጥሬ ገንዘብ ግብይት እንዳይፈጸም የሚጣለው ግዴታ በመንግስት መስሪያ ቤቶች፣ በመንግስት የልማት ድርጅቶች፣ በባንኮች፣ በማይክሮፋይናንስ ድርጅቶች ላይ ተፈጻሚ እንደማይሆን ይገልጻል። ሌሎች አዋጁ ተፈጻሚ የማይሆንባቸው ግለሰቦችና ድርጅቶች የገንዘብ ሚኒስቴር በሚያወጣው መመሪያ ዝርዝራቸው ይፋ እንደሚሆን ሸገር ራዲዮ በዘገባው አመላክቷል። ከ2008 ዓ.ም ጀምሮ በስራ ላይ ያለውን የገቢ ግብር አዋጅ ለማሻሻል በተዘጋጀው ረቂቅ አዋጅ ላይ ጉዳዩ ከሚመለከታቸው የክልል የገንዘብና ገቢ ቢሮዎች ጋር ውይይት መደረጉን የገንዘብ ሚኒስቴር መግለጹ የሚታወስ ነው። በስራ ላይ ያለው የገቢ ግብር አዋጅ ነባራዊ ሁኔታውንና ጥናት መሰረት በማድረግ ማሻሻል አስፈላጊ ሆኖ በመገኘቱና ተደራራቢ ታክስን ለማስቀረት ከሌሎች ሀገራት ጋር የተደረሱ ስምምነቶች የታክስ ፖሊሲና አስተዳደራዊ ቅንጅታዊ አሰራርን ለማሳደግ ኢኮኖሚው ከሚያመነጨው አቅም አንጻር ገቢን ለመጨመርና የሀገሪቱን የመካከለኛ ዘመን የገቢና ወጪ እቅድ ለማሳካት ታስቦ መዘጋጀቱን ሚኒስቴሩ ገልጿል። በተከሰተው የአውሮፕላን አደጋ በህይወት የተረፈ ሰው አለመኖሩ ተገለጸ። በዛሬው ዕለት ከህንድ አህመድ አባድ የአየር ማረፊያ 242 ሰዎችን አሳፍሮ ወደ ለንደን በረራ በጀመረ ደቂቃዎች ውስጥ ከተከሰከሰው አውሮፕላን በህይወት የተረፈ ሰው አለመኖሩንና አውሮፕላኑ በተከሰከሰበት ስፍራ የ204 ሰዎች አስክሬን መገኘቱን ፖሊስ አስታውቋል። አውሮፕላኑ ከአህመድ አባድ አውሮፕላን ማረፊያ በተነሳበት ቅጽበት በአካባቢው በሚገኝ ሆስፒታል የሕክምና ባለሙያዎች ማረፊያ ላይ መከስከሱ የተሰማ ሲሆን በወቅቱም 12 የአውሮፕላኑን ሰራተኞች ጨምሮ 130 መንገደኞችን አሳፍሮ እንደነበረም ተገልጿል። የአህመድ አባድ ፖሊስ አዛዥ አውሮፕላኑ በተከሰሰበት ስፍራ የ204 ሰዎች አስክሬን መገኘቱን የተናገሩ ሲሆን የተገኘው አስክሬን የአውሮፕላኑ ተሳፋሪዎች ይሁን ወይም አውሮፕላኑ በተከሰሰበት ስፍራ የነበሩ ነዋሪዎች ግን የተባለ ነገር የለም። አውሮፕላኑ በተከሰሰበት የሕክምና ባለሙያዎች ማረፊያ ህንፃ ውስጥ የሚገኙ የተወሰኑ ሰዎች ሳይሞቱ እንዳልቀረና እስካሁን ባለው ሁኔታ የሟቾች ቁጥር ያልተገለጸ ሲሆን ከ50 እስከ 60 የሚደርሱ የሕክምና ተማሪዎች ጉዳት ደርሶባቸው ለሕክምና መወሰዳቸውን የህንድ ሕክምና ማህበር ፌዴሬሽን አስታውቋል። ከእነዚህም ውስጥ ሁለቱ በጽኑ ህሙማን ክፍል ውስጥ የሚገኙ ሲሆን ሌሎች 5 ተማሪዎችና ቁጥራቸው ያልተገለጸ የህክምና ባለሙያዎች የቤተሰብ አባላት መጥፋታቸውም ተገልጿል። ዛሬ በበረራ ቁጥር ኤአይ 171 የተመዘገበው አውሮፕላን ቦይንግ 787 ድሪም ላይነር ሲሆን ይህ አይነቱን አደጋ ሲያስተናግድ የመጀመሪያው መሆኑ ታውቋል። ቦይንግ ኩባንያም ከህንድ የአቪዬሽን ባለስልጣን ጋር በመሆን የአደጋውን መንስኤ እያጣራ ሲሆን በአውሮፕላኑ ውስጥ 169 ህንዳውያን
53 የብሪታንያ ዜጎች፣ 7 የፖርቹጋል እንዲሁም 1 የካናዳ ዜጋ ተሳፋሪዎች እንደነበሩም ተነግሯል። በአውሮፕላን ውስጥ የነበሩ 2 ፓይለቶችና 10 የበረራ አባላትን ጨምሮ 242 ሰዎች እንደነበሩ ነው የአሶሺየትድ ፕሬስ ዘገባ የሚያመላክተው። የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 2 የምሽት ቢዝነስ ዜና ዘገባዎቻችን የተከታተላችሁትን ይመስላል። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ጊዜ፣ መልካም ምሽት እንዲሆንላችሁ ተመኘን። የኃይል መቆራረጥና ጨለማ አስቸግሮታል? መፍትሄ ካሉ ግሪን ሰንቴክ አለሎ። የኃይል ማጠራቀሚያችን የመብራት መቆራረጥ እንዳለ ያስረሳውታል፣ ጨለማን ያሰናብታል። ግሪን ሰንቴክ ጥራትና በቂ ዋስትና ያላቸው የሶላር መብራቶችን ኪስን በማይጎዳ ዋጋ በመረጡት አማራጭ አቀረበሎ። የቤት የቢሮ የግቢ ውስጥና የመንገድ መብራቶችን እኛ ጋር ያገኛሉ። ምን ይሄ ብቻ! ጀነሬተርን የሚተካ በፀሐይ ኃይልና በኤሌክትሪክ ቻርጅ የሚደረግ ወይንም በሁለቱም መስራት የሚችል ድምፅ አልባና አየር ብክለት የሌለው ሶላር ጀነሬተር በፈለጉት ዋትንካችሁ ብለዋል። ምርቶቻችን የ5 ዓመት ዋስትና ያላቸው ሲሆን በሚፈልጉት የፍጆታ መጠን ለመኖሪያ ቤቶች፣ ለሆቴሎች፣ ለባንኮች፣ ለአስጎብኚ ድርጅቶች፣ ለሆስፒታሎች፣ ለቢሮ፣ ለኢንተርኔት ካፌ፣ ለህትመት ቤቶች፣ ለቴሌኮም ሴክተር፣ ለኤሌክትሪክ መኪና አስመጪዎች፣ ለሲኒማ ቤቶችና ለሌሎችም። አድራሻ 22 ማዞሪያ ከጎላጎል ህንፃ ወደ ቦሌ በሚወስደው መንገድ 500 ሜትር ዝቅ ሲሉ ኳሊቲ ህንፃ አንደኛ ፎቅ ቢሮ ቁጥር 103 ላይ ያገኙናል። ስልክ 0989414219 0989414209 ወይንም 913844852 ላይ ይደውሉልን። ግሪን ሰንቴክ ለዘላቂ መፍትሄ እንሰራለን።